ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን መተናል። ዋና ዋናዎቹን በማስቀደም እንጀምራለን። ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት የሆሳዕና ከተማ ኮሪደር ልማት ገቢ ማሰባሰቢያ መርሃ ግብር ተካሄደ። ባለፉት 6 ወራት ለህብረተሰቡ ሁሉን አቀፍ የጤና አገልግሎት ተደራሽ ማድረግ መቻሉን የሀዲያ ዞን ጤና መምሪያ አስታወቀ። በጽንስ ወቅት የተከሰቱ የጤና ችግሮችን ለማከም በተካሄደው የንቅናቄ መድረክ ከ1250 በላይ ህጻናት ሕክምና እንዲያገኙ መደረጉን የጤና ሚኒስቴር አስታወቀ። ከውጭ እስራኤል በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጠች። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። ርዕሰ መስተዳድር ዶክተር እንዳሻው ጣሰው የክልሉን የርዕሰ መስተዳድር ጽህፈት ቤትና የቤተ መንግስት ህንፃ ግንባታ መሰረተ ድንጋይ አኖሩ። ፕሮጀክቱን በ6 ወር በማጠናቀቅ ለአገልግሎት እንዲውል በትኩረት ይሰራል ሲሉ ተናግረዋል። ፋሲል ወንድሙ ዝርዝሩን ይዟል። ርዕሰ መስተዳድር ዶክተር እንዳሻው ጣሰው በመርሃ ግብሩ ወቅት እንደተናገሩት ክልሉ ከተመሰረተ ወዲህ በአጭር ጊዜ ውስጥ በርካታ የልማት ስራዎችን ማሳካት መቻሉን ገልጸው በዚህም መሰረት የክልሉ የርዕሰ መስተዳድር ጽህፈት ቤትና የቤተ መንግስት ህንፃ ግንባታ ፕሮጀክት በአጭር ጊዜ ለማጠናቀቅ እንደሚሰራም ተናግረዋል። በአንድ ከተማ አንድ ፕሮጀክት በሚል ሀሳብ በክልሉ 90 ፕሮጀክቶችን ለመገንባት እቅድ መያዙን አንስተው በ3 ወይም በ4 ወራት ለማጠናቀቅ እየተሰራ እንደሚገኝም ገልጸዋል። በአዲስ ምዕራፍ ብለን ክልላችንን ከጀመርን በኋላ አዳዲስ ፕሮጀክቶችን ማሰብ ጀምረናል። የመጀመሪያው በአንድ ከተማ አንድ ፕሮጀክት 90 ፕሮጀክቶችን አቅደናል። እነዚህ ፕሮጀክቶች ከ3 ወር እስከ 5 ወር እድሜን ያላቸው አብዛኛው ፕሮጀክቶች ሰኔ 30 በሁሉም ቦታ ተጠናቀው 90ውንም ፕሮጀክቶች እንደ ማዕከላዊ ኢትዮጵያ እናስመርቃለን። በዚህ ፕሮጀክት 1.4 ቢሊየን ብር ከህብረተሰቡና የተወሰነ ጥቂት ደግሞ ከመንግስት ድጋፍ ይደረጋል። 2.5 ሚሊዮን ህዝብ ተጠቃሚ ይሆናል ብለን እናስባለን። ይሄ ፕሮጀክት እጅግ በጣም በጠንካራ ክትትልና ቀንና ማታ በመስራት አድርሰን ለህብረተሰቡ ምላሽ እንሰጣለን ብለን እናስባለን። ርዕሰ መስተዳድሩ አክለውም ህዳር 29 የሚከበረው 20ኛው የብሔር ብሔረሰቦች ቀን በሆሳዕና ከተማ እንደሚከበርም ተናግረዋል። በክልሉ የተጀመሩ ፕሮጀክቶችን ከክብረ በዓሉ ቀደም ብሎ በማጠናቀቅ ለጎብኚዎች ክፍት ማድረግ ያስፈልጋልም ብለዋል። በሚቀጥለው ዓመት ህዳር 29 የብሔር ብሔረሰቦችና ህዝቦች የ20ኛው ዓመት በዓል የሚከበረው እዚህ ሆሳዕና ከተማ ነው። እነዚህ የጀመርናቸው ስራዎችን አጠናቀን ቢያንስ እስከ መስከረም ድረስ አጠቃላይ ስራዎችን አጠናቀን ለጎብኚዎች ለሚመለከቷቸው ሰዎች ክፍት ማድረግ ይገባናልና ኮሪደር ልማት ብዙ ፋይዳ ያለው ስለሆነ ይሄን ለመስራት በመናደርገው ጉዞ ውስጥ ዛሬ እዚህ የተገኛችሁ ይሄን ፕሮግራም በሚዲያ የምትከታተሉት ሙሉ በጉልበት በእውቀታችሁ በገንዘባችሁ በምክራችሁ እንድታግዙም ካደራ ጭምር አሳስባለሁ። በክልሉ የሚገኙ 7 ማዕከላት የቢሮ ግንባታ እንደሚደረግ ያነሱት ርዕሰ መስተዳድሩ ለፕሮጀክቱ ግንባታ 4.3 ቢሊዮን ብር እንደሚፈጅም አስረድቷል። የክልሉ የርዕሰ መስተዳድር ጽህፈት ቤትና ቤተ መንግስት ህንፃ ግንባታ በ1400 ካሬ ላይ የሚያርፍ የህንፃ ግንባታ መሆኑን ገልጸው በ6 ወር ውስጥ ለማጠናቀቅ ሌት ተቀን ይሰራልን ብለዋል። ይሄ ትልቅ ፕሮጀክት ነው። ሁለተኛው የቤተ መንግስት ከ600 እስከ 700 ካሬ ሜትር ላይ ያርፋል። G+2 ወይም G+2 አካባቢ ነው። ብዙ ነገር የተሟላለት ነው። ይሄ ፕሮጀክት ዘመኑን ሰርቶ ለመጨረስ 2 ዓመት ተኩል ነው የሚፈጀው በፕሮጀክት አቆጣጠር። እኛ ለብሔር ብሔረሰቦችና ህዝቦች ከፌዴራል የሚመጡ ትልልቅ አለቆቻችንና እንግዶቻችን እዚህ ቦታ እንዲያርፉ እዚህ ቦታ እንዲሰበሰቡ ስለምንፈልግ በ6 ወር ስራው ተጠናቆ ያልቃል ብለን እናስባለን። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በበኩላቸው የርዕሰ መስተዳድር ጽህፈት ቤትና የቤተ መንግስት ህንፃ ግንባታ ፕሮጀክት ለከተማው እድገትና ገጽታ ግንባታ ትልቅ እድል ይዞ የመጣ ፕሮጀክት መሆኑንም አንስተዋል። ህንፃ ግንባታው በታለመለት የጊዜ ገደብ ተጠናቆ በሆሳዕና ከተማ ለሚከበረው 20ኛው የብሔር ብሔረሰቦች ቀን ዝግጁ እንዲሆን በቅንጅት መስራት ያስፈልጋልም ብለዋል። ይህ ፕሮጀክት ተጀምሮ እስከሚያልቅ ድረስ 6 ወር ነው የሚያልቀው። 6ቱም ወር ላይ በአግባብ እንዲያልቅ እኛ የአካባቢን ኳሪ ሳይቶችን በማስተባበር ስራውን በቅንጅት በመምራት በመከታተል ይህ ፕሮጀክት በተቀመጠለት ጊዜ አልቀው ከፊት ለፊታችን ላለው ፕሮግራም ለ20ኛው ብሔር ብሔረሰቦች በዓል እዚህ አካባቢ ስለሚከበር ለዚህ ሌት ተቀን ሰርተን ይህ ፕሮጀክት በተቀመጠለት ጊዜ እንዲያልቅ ተገቢ ድጋፍ
ክትትል የምናደርግና አብረን የምንሰራ መሆኑን ለመግለጽ እወዳለሁ። ባለፉት 6 ወራት ለህብረተሰቡ ሁሉን አቀፍ የጤና አገልግሎት ተደራሽ ማድረግ መቻሉን የሀዲያ ዞን ጤና መምሪያ አስታወቀ። መምሪያው 2017 ዓ.ም የግማሽ ዓመት እቅድ አፈጻጸም ግምገማ መድረክ በሆሳዕና ከተማ አካሂዷል። ለምለም ዩኤል ዝርዝሩን ይዛለች። በመድረኩ ላይ የመክፈቻ ንግግር ያደረጉት የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ በግማሽ ዓመቱ በሽታን አስቀድሞ ከመከላከልና ጤናን ከማጎልበት አኳያ ዘርፉ የሚጠበቅበትን ሚናውን እየተወጣ መሆኑን ገልጸው ህብረተሰቡንና ባለድርሻ አካላትን ባሳተፈ መልኩ በተሰራው ስራ በርካታ አፈጻጸም መሻሻል መታየቱን ተናግረዋል። እናንተ ጋር በጋራ እንድንሰራ እድሉን ካገኘን በኋላ በርካታ ስራዎች መሰራታቸውን እንገነዘባለን። ከነዛም ውስጥ በጥቂቱ ያው በቅንጅት ስንሰራ ከነበሩ ስራዎች አንደኛው አውትብሬክ ነበረ። ሰፊ ማላሪያ አውትብሬክ ነበረና ሁላችንም ዋጋ ሲያስከፍለን የነበረ ከዚህ ጋርም ተያይዞ ያው ከክልል ስትሪንግ ኮሚቴ ከርዕሰ መስተዳድር ጀምሮ እስከ ቀበሌ ድረስ ኮማንድ ፖስት ተዋቅሮ ግብረ ኃይል ተዋቅሮ ስራ እየተሰራ እንደሆነ ማላሪያውም ከፍተኛ የሆነ ጉዳት ሳይደርስ ለመቆጣጠር የቻልንበት ሁኔታ አለ። አብነትም በማጤማ አጠቃቀም፣ የክትባት ተደራሽነት፣ የወባ ወረርሽኝ መቆጣጠርና የማህጸን በር ጫፍ ካንሰር ቅድመ መከላከል ስራዎች በትኩረት መከናወናቸውን ኃላፊው አስረድተዋል። በዚህም ለ170 ሺህ ልጃገረዶች ተደራሽ መደረጉን ጠቅሰው ባለፈው ዓመት በመድኃኒት አቅርቦትና ደሞዝ አከፋፈል የነበሩ ችግሮች መፈታታቸውንም ተናግረዋል። ኤንኦፒቪ ካምፔን ነው ወደ 352 ሺህ የሚሆኑ ህጻናቶች የተከተቡበት። ሌላው ደግሞ እድሜያቸው ከ9 እስከ 14 ዓመት ያሉ ሴቶች የማህጸን በር ጫፍ ካንሰር ቅድመ 170 ሺህ የሚሆን ህጻናቶች ልጆች ሴቶች ልጃገረዶች የተከተቡበት ሁኔታ አለ። ከመድኃኒት ጋር ተያይዞ ከኢፒኤስኤስ ጋር ተያይዞ የተወሰነ ክፍተት ታቸውን ለማሳየት ሞክረን ክፍተቶች እየተፈቱና መድኃኒቶች በሚቀርበው ሎጂስቲክስ ስርዓት ሪፖርት አንጻር እየቀረቡ ያሉበት ሁኔታ አለ። በቀጣይ ትኩረት የሚሹ ጉዳዮችን በመለየት በትኩረት መስራት እንደሚያስፈልግም ኃላፊው አሳስበዋል። እንደ ዞናችን እንደ ክልልም በጥንካሬ የሚወሰድ ነው። ያው ላለፉት ጊዜ ክፍተቶች ቢኖሩም ያን ክፍተት ባክሎግ ግን ለቅመን መስራት ስላለብን ሁለተኛ ዙር ላይ መገናኘታችን ታች ያለው መዋቅር ስራዎች ያኔ ዳይሬክሽን በተቀመጠው መሰረት ምን ያህል ለውጥ አለ፣ ምን ያህልስ ጠንካራ ነገር አለ፣ ክፍተቶችስ ምንድናቸው የሚለውን ምን ገመግምበት መድረክ የኛን አመራር የኛን ማኔጅመንት አውርደን ተግባር የገመገምንባቸው ጊዜያቶች ስለነበሩ ከዛ ጋር ተያይዞ ማካካሻ እቅድ አውጥተን ተግባራትን ለቅመን እየሰራን የነበርንበት ሁኔታ አለ። ይህም በጥንካሬ የሚወሰድ ነው ማለት ነው። የሀዲያ ዞን ጤና መምሪያ ልማት እቅድ አስተባባሪ አቶ ተስፋይ ሀንዴ በበኩላቸው በዞኑ በእናቶችና ህጻናት በስርዓተ ምግብ፣ በጤና መድን፣ ማጤማ እና በሌሎችም ሰፊ ስራ መሰራቱን ጠቁመው በጠንካራ ክትትል አፈጻጸም 76.4% መድረሱን ተናግረዋል። ማሸመት ላይ ያው በርካታ ተግባራት እንደ ጤና መዋቅር የታቀዱ እቅዶች አሉ። በእናቶችና ህጻናት ላይ፣ በስርዓተ ምግብ ላይ፣ በበሽታ መከላከልም በሌሎች ተግባራት ላይም በርካታ ነገሮችን አቅደናል። ስለዚህ አሁን ያለው አጠቃላይ እንደ ዞን በፊት ከነበረው ትሬንድና በፊት ከነበረው አፈጻጸም የተሻለ ነው። የዞን አማካይ ወደ 76.4 አካባቢ ነው ያለው። የሀዲያ ዞን ጤና መምሪያ የበሽታ መከላከልና ጤና ማጎልበት ስራ ሂደት አስተባባሪ አቶ ቸርነት ሰውሬ በበኩላቸው ዘንድሮ በዞኑ ከፍተኛ የወባ ወረርሽኝ ጫና የነበረበት መሆኑን አንስተው ይህንንም ባለድርሻዎችን በማሳተፍ 80% መቆጣጠር መቻሉን ተናግረዋል። ይህን በከፍተኛ ሁኔታ የተነሳውን ወረርሽኝ ለመቆጣጠርና ለመከላከል የቻልንበት አንደኛ ያው የማህበረሰብ ትብብርን ወይም ህብረተሰብን በማስተባበር በአካባቢ ቁጥጥር ስራዎች ያቆሩ ውሃዎችን በማፋሰስ በማዳፈን በእጃቸው ያለውን አጎበር እንዲጠቀሙ በማድረግና የተረጩ ቤቶችን ደህንነት እንዲጠብቁ በማስተማር እና የወባ ስሜት ወይም የወባ ምልክቶች በታየባቸው በ24 ሰዓት ጊዜ ውስጥ ቶሎ ብሎ ወደ ሕክምና ተቋም ሄደው ምርመራና ሕክምና እንዲያገኙ በማድረግ ነው። 80% ወይም ከ80 በመቶ በላይ መቀነስ የቻልንበት ሁኔታ ይገኛል ማለት ነው። በዕለቱም ከተሳታፊዎች በርካታ ጥያቄዎችና አስተያየቶች ተነስተው ምላሽና ማብራሪያ በመስጠት ውይይቱ ተጠናቋል። በመድረኩም የመምሪያው ኃላፊ ዶክተር ደሳለኝ ሽጉጤ፣ የማዕከላዊ ኢትዮጵያ ክልል ጤና ቢሮ የመድኃኒት አቅርቦትና የሕክምና መገልገያ እቃዎች ማሰራጫ ዘርፍ ባለሙያ አቶ ሚሻሞ ዋሞሎን ጨምሮ የሁሉም መዋቅሮች የዘርፉ ኃላፊዎች፣ የማናጅመንት አባላትና ባለሙያዎች ተሳትፈዋል።
ማህበረሰቡን ከተረጅነት ስሜት በዘላቂነት ለማላቀቅ በየደረጃ የሚገኙ አመራሮች የተግባር አንድነትን በማጠናከር መስራት እንደሚገባ የሀዲያ ዞን መልካም አስተዳደር ጽሕፈት ቤት ኃላፊ አቶ ተሾመ ኤርትሮ ተናገሩ። በሀዲያ ዞን ጎንቦራ ወረዳ የምግብ ዋስትናን በቤተሰብ ደረጃ ለማረጋገጥና የሴፍቲኔት ተጠቃሚዎችን ከተረጅነት ለማላቀቅ ባለድርሻ አካላት የጋራ ምክክር መድረክ ተካሂዷል። ቤተልሔም ደመቀ ዝርዝሩን ይዛለች። የምክክር መድረኩ የጎንቦራ ወረዳ ዋና አስተዳዳሪ አቶ አብርሃም ጎበና፣ የሀዲያ ዞን የመልካም አስተዳደር ጽሕፈት ቤት ኃላፊና የወረዳ ደጋፊ አመራሮች አቶ ተሾመ ኤርትሮ እና የጎንቦራ ወረዳ ምክትል አስተዳዳሪና ግብርና ልማት ጽሕፈት ቤት ኃላፊ አቶ አሰፋ ባቾሬ በጋራ መርተዋል። የመድረኩ ዋና ዓላማ መንግስት እንደ ሀገር ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ እንደ አካባቢያቸው ያሉ ተረጂዎችን አመለካከት በመቀየር የምግብ ዋስትናን እንዲረጋገጥ ግንዛቤ ለመፍጠር እንደሆነም ተገልጿል። የጎንቦራ ወረዳ ዋና አስተዳዳሪ አቶ አብርሃም ጎበና በመክፈቻ ንግግራቸው እንደገለጹት መንግስት ዜጎችን ከተረጂነት ወደ ምርታማነት ለማሸጋገር በርካታ ስራዎች እየሰራ እንደሆነም በመግለጽ ይህንን ተግባር ውጤታማነት ለማሳለጥ የሁሉም ባለድርሻ አካላት ርብርብ ወሳኝ እንደሆነም አስገንዝበዋል። ዋና አስተዳዳሪው አያይዘውም በወረዳው በዘርፉ በተሰራው ተግባራት 65% ተረጂዎች የተሸጋገሩ መሆናቸውን በመግለጽ ቀሪው 35% በቀጣይ ጊዜያት ከተረጂነት እንዲላቀቁ ጠንካራ ስራ እንደሚሰራም ተናግረዋል። በዕለቱም ለምክክር መድረክ ከተረጂነት ወደ ምርታማነት ለማሸጋገር የተዘጋጀውን እቅድ በጎንቦራ ወረዳ ግብርና ልማት ጽሕፈት ቤት ኃላፊ አቶ አሰፋ ባቾሬ አማካኝነት ቀርቦ ውይይት ተደርጓል። በቀረበው ሰነድ ላይ ዋና ዋና ተግባራት፣ የበጀት አጠቃቀም፣ የልየታ ሂደቶች፣ ለስራ ውጤታማነት ማነቆ የሚሆኑ ጉዳዮችና የድጋፍና ክትትል ሂደት ቀርቦ ውይይት ተደርጓል። የሀዲያ ዞን መልካም አስተዳደር ጽሕፈት ቤት ኃላፊ አቶ ተሾመ ኤርትሮ በበኩላቸው በሀገራችን ስር ሰዶ የቆየውን የተረጂነትና የልመና አስተሳሰብ በመቀየር ህዝቡ ወደ ላቀ ምርታማነት ደረጃ ማሸጋገርና በቤተሰብ ደረጃ የምግብ ዋስትናን ማረጋገጥ ያስፈልጋል ብለዋል። ይህንን ተግባር ስንፈጽም የመንግስትን ፖሊሲ መሰረት በማድረግ እንደሆነም አቶ ተሾመ ገልጸዋል። ለተግባር ውጤታማነት ከየትኛውም አስተሳሰብና አመለካከት ነጻ ሆኖ ተግባራዊ ማድረግ እንደሚያስፈልግም አስገንዝበዋል። የጎንቦራ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ደመቀ ሜጊሶ እንደገለጹት ምርታማነት የበላይነትን እንዲይዝና ዜጎች ከተረጂነት እንዲላቀቁ ታልሞ ወደ ተግባር መገባቱን ጠቅሰው በወረዳው ባሉት 22 የገጠር ቀበሌያትና ሀብቾ ከተማን ጨምሮ የሚተገበር መሆኑን ተናግረዋል። አክለውም የተገኘውን ሀብት ተረጂዎችን ማዕከል ባደረገ አግባብ መምራትና የህብረተሰቡን የምግብ ዋስትናን በማረጋገጥ ከዘርፉ የሚጠበቀውን ውጤት ማስመዝገብ ያስፈልጋልም ብለዋል። በምክክር መድረኩ ከተሳታፊዎች የተለያዩ አስተያየቶችና ሀሳቦች የተነሱ ሲሆን ለተነሱ ጥያቄዎች በመድረኩ አግባብነት ያለው ምላሽ ተሰጥቶ ውይይቱ ተጠናቋል ሲል የዘገበው የጎንቦራ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ርዕሰ መስተዳደር ዶክተር እንዳሻው ጣሰው በተገኙበት የሆሳና ከተማ የኮሪደር ልማት ገቢ ማሰባሰቢያ መርሃ ግብር ተካሄደ። በሆሳና ከተማ በሁለተኛው ዙር የኮሪደር ልማት ግንባታ 35 ኪሎ ሜትር በህዝብ ተሳትፎ ለመስራት ታቅዶ የተሰራ ይገኛል። ፋሲል ወንድሙ ተጨማሪውን ይዟል። በሆሳና ከተማ በሁለተኛው ዙር የኮሪደር ልማት ግንባታ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት የገቢ ማሰባሰቢያ መርሃ ግብር ተካሂዷል። በሆሳና ከተማ በሁለተኛው ዙር የኮሪደር ልማት ግንባታ 35 ኪሎ ሜትር በህዝብ ተሳትፎ ለመስራት ታቅዶ እየተሰራ ይገኛል። በሆሳና ከተማ በመጀመሪያው ዙር 2.6 ኪሎ ሜትር የኮሪደር ልማት ግንባታ መደረጉ የሚታወስ ነው። ለሁለተኛው ዙር የኮሪደር ልማት ግንባታ ከ3.6 ቢሊዮን ብር በላይ እንደሚያስፈልግም ተመላክቷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በክልሉ በሁሉም ማዕከላት 165 ኪሎ ሜትር የኮሪደር ልማት ለመስራት ታቅዶ እየተሰራ መሆኑን ገልጸው ለተግባር መሳካት የህዝብ ተሳትፎ ትልቁን ድርሻ ይይዛልን ብለዋል። ሆሳና ከተማን ውብና ለነዋሪዎች ምቹ በማድረግ 20ኛውን የብሔር ብሔረሰቦችን በዓል ለማክበር በትብብር መስራት እንደሚያስፈልግም ተናግሯል። ሰዎች የሚያልፉባቸው ከአዲስ አበባ ሲመጡ እንደ ቡታጀራ፣ እንደ ወራቤ፣ እንደ ወልቂጤ ከደቡብ ምዕራብና ከደቡብ ደግሞ ከኦሮሚያም ሲመጡ እንደ ዱራሜ፣ ሳጃን፣ ቁሊቶን የመሳሰሉት ከተሞች ሁሉም ደረጃቸውን ጠብቀው እንዲደርሱ ጥረት እየተደረገ ነው ያለው። በዚህ መሰረት ሆሳና 35 ሲደመር 1 36 ኪሎ ሜትር እንሰራለን። ቡታጀራ 25 ኪሎ ሜትር፣ ወራቤ 25 ኪሎ ሜትር፣ ቁሊቶ 20 ኪሎ ሜትር፣ ዱራሜ 20 ኪሎ ሜትር፣ ሳጃ 10 ኪሎ ሜትር፣ ወልቂጤ 25 ኪሎ ሜትር አንድ ላይ 165 ኪሎ ሜትር
165 ኪሎ ሜትር ማለት ሲዘረጋ ከአዲስ አበባ ወራቤ ነው አይደለም? ርዝመቱ ታሪክ ነው። በገቢ ማሰባሰቢያ መርሃ ግብሩ የሆሳዕና ከተማ ደረጃ 1 ባለሀብቶች እያንዳንዳቸው 10 ሚሊዮን ብር፣ ደረጃ 2 ባለሀብቶች 5 ሚሊዮን ብር፣ ደረጃ 3 ባለሀብቶች 2 ሚሊዮን ብር፣ ደረጃ 4 እያንዳንዳቸው 1 ሚሊዮን ብር ለኮሪደር ልማት ገቢ እንዲያደርጉም በርዕሰ መስተዳድሩ አቅጣጫ ተቀምጧል። በተጨማሪም የኢትዮጵያ ንግድ ባንክ 10 ሚሊዮን ብር፣ ሌሎች ባንኮች 5 ሚሊዮን ብር፣ በከተማው የሚገኙ ኢንሹራንሶች 1 ሚሊዮን ብር፣ በዞኑ የሚገኙ ወረዳዎችና ከተማ አስተዳደሮች እያንዳንዳቸው 2 ሚሊዮን ብር፣ የሃይማኖት ተቋማት ከ500 ሺህ ብር እስከ 1 ሚሊዮን ብር ገቢ እንዲያደርጉም አቅጣጫ ተቀምጧል። በገቢ ማሰባሰቢያው መርሃ ግብር ላይ ተገኝተው ድጋፍ ያደርጉ ባለሀብቶች በበኩላቸው ሆሳዕና ከተማን ውብና ለነዋሪዎች ምቹ ለማድረግ እየተሰሩ ያሉ ስራዎችን አድርገው ለከተማው እድገት የበኩላቸውን ድጋፍ አጠናክሮ እንደሚቀጥሉም ተናግረዋል። ማለት ያው መስጠት ሁሉ ጊዜ ያስደስታል። ደስ ብሎናል ስላለን ስለሰራንበት ነው እየሰጠን ያለ ነው። ነገም እቺ ሀገር የኛ ናት። ብዙ እንሰራበታለን። ሌላ መጥቶ አይደለም የሚሰራው፣ እኛ ሆነን የምንሰራበት። ሌላውንም እንጋብዛለን። በጋራ ለመስራት ጥሩ ሀገር ሊኖረን ይገባል። ጥሩ ኮሪደር ሊኖረን ይገባል። ጥሩ ከሌላ ጋር እንኳን አይተን ምንናፍቀው ነገር ስለነበረ አሁን እዚህ ጋር ደግሞ ማለት ነው ለኮሪደር ልማቱ ምንም በምንችለው ላሰጥተን ካለን ቆርሰን አካፍለን ቢሰራ የሁላችንም ነው፣ የትውልድ ነው። ክልሉን ፕሬዝዳንት ሆሳዕናን ለማልማት በቁርጠኝነት የተነሱበት መንገድ እኛ ደግሞ እሳቸውን ተከትለን ለመደገፍ አሁን ቃል ከገባ ነው በላይ መንቀሳቀስ አለብን። ምክንያቱም እሳቸው ከ10 ኪሎ ሜትር ያላነሰ መንገድ ከፌዴራል መንገድ ስራዎች ጋር በመነጋገር በማስማማት በማግባባት ያንን ያህል ልማት በገንዘብም ቢተመን ከ2 ቢሊዮን ብር በላይ የሆነ ወጪን ሆሳዕናን ከተማ ለመደገፍና ለማልማት ይሄን ያህል ከተጓዙና እኛን ደግሞ ልማቱ ላይ ያግሱን ብለው በማዕከላችን ተገኝተው በጋበዙን ግብዣ ላይ ተገኝተን የየራሳችንን አሻራ ለማስቀመጥ ተገደን ተጨንቀን ሳይሆን ከተማው ስትለማ እኛ አብረን እንለማለን፣ ከተማው ስታድግ አብረን እናድጋለን። ድጋፍ የተጣለብኝ ያው 5 ሚሊዮን ብር ነው ድጋፍ የተጣለብኝ። ነገ 1 ሚሊዮኑን እንድናስገባ ቀጣዩን ደግሞ ማለት ነው እንትን እያለን እንድናስገባ ነው። ያው ካለን ነው መንግስት ከሚሰጠን ድጋፍ ነው እየሰጠን ያለ ነው። ሴትም በመሆኔ ከጎኔ ሆነው ከሚያበረታቱኝም ጨምር ነው የምሰጠው። ደስተኛ ሆኜ ነው የምሰጠው። ይህ ሀገሬ ነው በቃ ለዚህ ልማት ደስተኛ ሆኜ ነው የምሰጠው። ድሮም ቢሆን የሆሳዕና ከተማ ማንም ሳያሳድጋትም ራሷ እያደገች እስከዚህ የደረሰችና አሁንም ደግሞ የማደግ እድሏ ከማንም ሰፊ ስለሆነ ሁላችንም ተረባርበን በደስታ ነው አሁን ገንዘብ ተርፎን ገንዘብ ኖሮን የስራ ሁኔታዎች ተመቻችቶ አይደለም። ወደፊት ብዙ ተስፋ ሰጭ ነገሮች አሉ። ያለብን ነገሮች በሙሉ ነገ ላይ ደግሞ ሁሉም በፍትሃዊነት ይጠቀማሉ የሚል እምነት ስላለን ደስ ብሎን ነው እዚህ የተሳተፍነው። በአጭር ጊዜ ቢሆንም ጥሪው እዚህ ተገኝተን በዚህ በመሳተፋችን በጣም ደስተኞች ነን። ዋቸሞ ዩኒቨርሲቲ ከሀዲያ ዞን ምክር ቤት ጋር በመተባበር በማህበረሰብ አገልግሎት ለሀዲያ ዞን ምክር ቤት አባላት ስነ ምግባር ላይ የተዘጋጀ ስልጠና ሰጥቷል። ዘመኑ ዮሐንስ ዝርዝሩን ይዟል። የዋቸሞ ዩኒቨርሲቲ አስተዳደር ልማት ምክትል ፕሬዝዳንትና የዩኒቨርሲቲው ፕሬዝዳንት ተወካይ ዶክተር ኤርሚያስ ሞሊቶ ዩኒቨርሲቲው ከመማር ማስተማር ጎን ለጎን በማህበረሰብ አቀፍ አገልግሎቶች ላይ በርካታ ተግባራትን እያከናወነ መሆኑን ጠቅሰው ይህም ስልጠና የዚሁ አካል ነው ብለዋል። ዩኒቨርሲቲው በቀጣይም የመማር ማስተማር ስራዎችን አጠናክሮ እንደሚቀጥል አንስተው ሌሎች ህብረተሰቡን ተጠቃሚ የሚያደርጉ የልማት ስራዎችንም በትኩረት እንደሚሰራም ነው የገለጹት። በመድረኩ የተገኙት የሀዲያ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ቴነሽ ሙልጌታ የምክር ቤት አባላት የፍትህ የመልካም አስተዳደር ችግሮችን ለመቅረፍ በስነ ምግባር ብቁ መሆን እንዳለባቸው ጠቁመው በዚህ ረገድ አባላቱ ጠንካራ ስራዎችን እንዲያከናውኑ የሚያስችል ስልጠና ላዘጋጀው ዩኒቨርሲቲ ምስጋና አቅርበዋል። የሀዲያ ዞን ምክር ቤት አባላት በዞኑ ውስጥ እየተሰራ ያለውን ልማት እየተከታተለና እየገመገመ የተሰጠውን ኃላፊነት በተገቢ ሁኔታ እየተወጣ መሆኑን ገልጸው ከዚህ ስልጠና ግንዛቤ በማግኘት ለቀጣይ ስራዎች እንደሚዘጋጁም ተናግረዋል። በስልጠናው ላይ የተሳተፉት የምክር ቤት አባላት ከስልጠናው የተሻለ እውቀት ማግኘታቸውን ተናግረው በቀጣይ ለሚሰሯቸው ተግባራትም እንደሚያግዛቸው ተናግረዋል። በስልጠና መድረኩ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ፣ የሀዲያ ዞን ምክር ቤት ዋና
ዋና አፈ ጉባኤ ወይዘሮ ቴነሽ ሙልጌታ፣ የሀዲያ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና ዋና የመንግስት ተጠሪ አቶ ሳሙኤል ሽጉጤ፣ የዋቸሞ ዩኒቨርሲቲ ምክትል ፕሬዝዳንትና የፕሬዝዳንት ተወካይ ዶክተር ኤርሚያስ ሞሊቶ፣ የዋቸሞ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ዶክተር ሳራ ሽኩሪና የሀዲያ ዞን ምክር ቤት አባላት ተገኝተዋል። በዕለቱም ከስልጠናው በኋላ በዋቸሞ ዩኒቨርሲቲና በሆሳዕና ከተማ አስተዳደር እየተሰሩ ያሉትን የተለያዩ የመሰረተ ልማት ስራዎችን አባላቱ ጉብኝት አድርገዋል። በጽንስ ወቅት የተከሰቱ የጤና ችግሮችን ለማከም በተካሄደው የንቅናቄ መድረክ ከ1250 በላይ ህጻናት ሕክምና እንዲያገኙ መደረጉን የጤና ሚኒስቴር አስታወቀ። ቤተልሔም ደመቀ ዝርዝሩን ይዛለች። በመላው ሀገሪቱ በተካሄደው ንቅናቄ በጽንስ ወቅት በህፃናት ላይ የሚከሰቱ አካል ጉዳተኝነትን አስመልክቶ ለበርካታ ዜጎች የግንዛቤ ማስጨበጫ ትምህርቶች መሰጠቱን ተጠቅሷል። በጽንስ ወቅት በህፃናት ላይ የሚከሰቱ አካል ጉዳተኝነትን ለመከላከል በሁሉም ክልሎች የተደረገው የአንድ ሳምንት ሀገር አቀፍ ንቅናቄ የማጠቃለያ መርሃ ግብር ተካሂዷል። በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢሉባቡር ቡኖ በዚህ ወቅት እንደገለጹት በጽንስ ወቅት ተገቢውን ክትትል ባለ ማድረግ የሚወለዱ ህጻናት ለአካል ጉዳተኝነት ይዳረጋሉ። በመሆኑም በየአመቱ እንደ አውሮፓውያን አቆጣጠር መጋቢት 3 ቀን በጽንስ ጊዜ የሚከሰት የአካል ጉዳት ችግር ቀን ተብሎ በዓለም አቀፍ ደረጃ ይከበራል። በዘንድሮ አመትም ቀኑን ከማክበር ባለፈ በጽንስ ጊዜ ችግር የደረሰባቸው ህጻናት ሕክምና እንዲያገኙ ለማድረግ ለአንድ ሳምንት ሀገራዊ ንቅናቄ ሲደረግ መቆየቱንም ጠቅሰዋል። በንቅናቄው ችግሩ የተከሰተባቸው ከ1250 በላይ ህጻናት ሕክምና እንዲያገኙ መደረጉንም አስረድተዋል። ችግሩ የተከሰተባቸው ህጻናት ሕክምና እንዲያገኙ ከማድረግ ባለፈ ወደ ሕክምና ተቋም ወስዶ በማሳከምም ማዳን እንደሚቻል ነው የገለጹት። ለሀገር ከ1250 በላይ ህጻናቶች የዚህ ሕክምና አግኝቷል። ከ20 ሚሊዮን በላይ ደግሞ ህብረተሰቡ ተደራሽነት በማድረግ በጣም ብዙ ሚዲያዎች እንግዲህ እንደምታውቂውና እንደምታስታውሺ በጣም ብዙ የሀገራችን ሚዲያ ተረባርቧል። በደንብ ትኩረት ሰጥቷል። በዛ ልክ ሽፋኑ ተደራሽነቱ ሰፊ ሆኖ በተለይ ገጠር አካባቢ ላይ ያለው ህብረተሰብ የዚህን ችግር ምንድነው ካወቁ በኋላ ደግሞ ወደ ህክምና ሄዶ ማዳን ይቻላል፣ ማከም ይቻላል የሚል አይነት ንቅናቄ እንዲያደርግ ግንዛቤ እንዲወስድ ማድረግ ተችሏል ማለት እንችላለን። የጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ኤርሚያስ ሙላቱ በበኩላቸው ንቅናቄው በጽንስ ወቅት ችግር ለገጠማቸው ወገኖች የላቀ የህክምና አገልግሎት እንዲያገኙ ለማድረግ የተዘጋጀ ነው ብለዋል። በተካሄደው የንቅናቄ ሳምንት በዘርፉ የመከላከል የእንክብካቤና የአካታችነት ስራዎች በመላው ሀገሪቱ ተካሂዷል ብለዋል። ንቅናቄው የጤና ሚኒስቴር፣ የክልል ጤና ቢሮዎችና አጋር የበጎ አድራጎት ድርጅቶች በቅንጅት ያካሄዱት መሆኑንም አመልክተዋል። እንደ ሀገር የአንድ ሳምንት የነዚህ የመከላከል ስራዎች፣ የክብካቤ ስራዎች እና የአካታችነት ስራዎች በሁሉም በኢትዮጵያ ክልሎች እንዲሰሩ እቅድ አደረግን። ይሄን እቅድ ከአጋር አካላት፣ ለጋዥ አካላት፣ ከሙያ ማህበራት፣ ከሌሎችም ባለድርሻ አካላት እንጌጅ በማድረግ ከክልሎች ጋር በማናበብ ዩኒቨርሲቲ ሆስፒታሎች ያሉበት የክልል ጤና ቢሮ የራሳቸውን የክልል ደረጃ የሚሰጡትን ሙሉ ባለድርሻ አካላት በማካተት ፕላን አናበን። ይሄ ፕላን በሶስቱም ምሰሶዎች በመከላከል ስራ፣ በክብካቤ ስንል የሰርጀሪ ስራና የቴራፒዎች ስራዎች፣ የሪሃቢሊቴሽን፣ ሶስተኛው የአካታችነት የመልቲ ሴክተር ኢሹ ነው። የጤና ሚኒስቴር ስራ ብቻ አይደለም። ስለዚህ ያንን ባናበበ መልኩ ትልቅ ንቅናቄ ነው ያደረግነው። በንቅናቄው ላይ ከተሳተፉ አጋር አካላት መካከል የትረስት የበጎ አድራጎት ማህበር ዋና ስራ አስኪያጅ ደሴ ዳቼ ማህበሩ ጽንስ ጊዜ ችግር ለተከሰተባቸው በተለይም የላንቃ መሰንጠቅ ለገጠማቸው ህጻናት ሕክምና እንዲያገኙ ከማድረግ አንጻር ከጤና ሚኒስቴር ጋር በትብብር መስራቱን ጠቅሰዋል። አማራ ክልል ጎንደር ኑር ሆስፒታል፣ አዲስ አበባ ዘንባባ አጠቃላይ ሆስፒታል፣ ጅጅጋ ላይ ዩኒቨርሲቲ ሆስፒታል ጅጅጋ፣ ሐዋሳ አላቲዮን ሆስፒታል፣ አርባ ምንጭ ደቡብ ኢትዮጵያ ላይ አርባ ምንጭ አጠቃላይ ሆስፒታል በንቅናቄው 160 ህጻናትን በነጻ ህክምናቸውን ችለን ሙሉ ወጪያቸውን ከበር አድርገን ከህዝቡ ጋር እንዲቀላቀሉ አድርገናል። እንደ ኢዜአ ዘገባ በማጠቃለያ መርሃ ግብሩ ላይ በንቅናቄ ተሳታፊ የሆኑ የክልል ጤና ቢሮዎች፣ የጤና ሚኒስቴር አጋር ግብረሰናይ ድርጅቶች እውቅና ተሰጥቷል። መንግስት ከለውጡ ማግስት ጀምሮ ችግሮችን በሰላም ለመፍታት ያለውን ጽኑ አቋም በተግባር ማሳየቱን የሰላም ሚኒስትር መሐመድ ኢድሪስ ገለጹ። ዱናሞ ዮሐንስ ዝርዝሩን ይዟል።
ሚኒስትሩ በሰላም ግንባታና በብሔራዊ መግባባት ስራዎች ላይ ማብራሪያ ሰጥተዋል። መንግስት ከለውጡ በፊት የነበሩ የፖለቲካ ስብራቶችን ለመጠገን የትኛውም ፖለቲካዊ ችግር በውይይት መፈታት እንዳለበት ግልጽ አቋም በመያዝ በርካታ እርምጃዎችን መውሰዱንም አስረድተዋል። በዚህም ኢትዮጵያን ለውስብስብ ችግር የዳረጉ ኋላ ቀር የፖለቲካ ልምዶችንና ነጠላ ትርክቶችን የማራቅ ስራ በስፋት መከናወኑንም ነው የተናገሩት። የፖለቲካ ዓላማቸውን በኃይል ለማሳካት ታጥቀው የሚንቀሳቀሱ አካላት ፍላጎታቸውን ወደ ጠረጴዛ ውይይት እንዲያመጡ ሁልጊዜ ለሰላም በሩን ክፍት በማድረጉ ብዙ ርቀት መጓዙን አንስተዋል። በዚህም በርካታ የታጠቁ አካላት ከኃይል አማራጭና ከግጭት ጉዳት እንጂ ጥቅም እንደሌለው በመገንዘብ የመንግስትን የሰላም ጥሪ ተቀብለው ለሰላምና ልማት የበኩላቸውን እየተወጡ መሆናቸውንም ተናግረዋል። መንግስት ዘላቂ ሰላም በማስፈንና ህብረ ብሔራዊ አንድነትን በማጠናከር የሀገረ መንግስት ግንባታን እውን ለማድረግ አሰባሳቢ ትርክቶችን የማጠናከር ስራዎችን እያከናወነ ነውም ብለዋል። መንግስት ከለውጡ ማግስት ጀምሮ ችግሮችን በሰላም ለመፍታት ያለውን ጽኑ አቋም በተከታታይ በተግባር ማሳየቱን ገልጸው በቀጣይም አጠናክሮ እንደሚቀጥል አረጋግጠዋል። ብዙ ፖለቲካ ሀሳብ ያላቸው አካላት ወደ ሀገር ውስጥ እንዲገቡ እድል ፈጥሯል። ያ ብቻ አይደለም። እንደ ፖለቲካ መሳሪያ ሲጠቀሟቸው የነበሩት የተለያዩ ዌብሳይቶች እንዲከፈቱ ተደርገዋል። በፖለቲካ ሀሳባቸው ታስረው የነበሩ እስረኞች እንዲፈቱ ተደርገዋል። ይህ ከፍተኛ የሆነ ተርኒንግ ፖይንት ሊባል የሚችል ከዛ ጀምሮ ቀጣይነት ባለው መልኩ ይህ የለውጡ ኃይል ለሰላም የማያወላዳ እና ጽኑ አቋም እንዳለው መገለጫ ነው። በመሆኑም የፖለቲካ ሊቃን ሰላምን የሚያጸኑና አንድነትን የሚያጠናክሩ ሀሳቦችን በማፍለቅ ሚናቸውን እንዲወጡም ጠይቀዋል። የበለጸገች ሀገር ለመገንባት የሁሉም ዜጋ ተሳትፎና ርብርብ እንደሚያስፈልግም ነው ያነሱት። የበለጸገች ሀገር የመገንባት ጠንካራ ሀገር የመገንባት ህልም አለ። ይህን ለማከናወን ደግሞ በጽኑ የሰላም መሰረት ላይ መሆኑን ደግሞ የሚታመን መሆኑን ማየት እንችላለን። ብልጽግና እድገትን የሚሰብክ ለብልጽግና ለእድገት የሚተጋ መንግስት ያለ ሰላም እንደማይሆን ስለሚያውቅ ማለት ነው። በአጠቃላይ የተደረጉ ስራዎችን ስንመለከታቸው የመሳሪያን የያዙ አካላት በሰላም መጥተው በሰለጠነ መንገድ በፖለቲካ ትግል በጋራ ጉዳዮቻችን አብረን እየሰራን ሀገርን እንገንባ የሚሉ ጥሪዎች በተደጋጋሚ የተጠሩ የወጡ ያሉት በተግባርም ለሚመጡ አካላት እየተደረገ ያለው አቀባበል የሰላም ጽኑ ሀሳብ መገለጫ ነው። በሌላ በኩል ሰላም ሚኒስቴር በወሰን ተሻጋሪ በጎ ፈቃድ አገልግሎት ወጣቶችን በማሰልጠን ብሔራዊ መግባባት የሚፈጥሩና አብሮነትን የሚያጠናክሩ ባህሎችን እንዲጎለብቱ እየሰራ መሆኑን ተናግረዋል። እንደ ኢዜአ ዘገባ በዚህም በ12 ዙሮች ከ70 ሺህ በላይ ወጣቶችን በማሰልጠን የህዝባችንን ተጠቃሚነትና አንድነት የሚያጎለብቱ ስራዎች መከናወናቸውን ጠቁመዋል። በበጎ ፈቃደኝነትን ሀገርን የመገንባት አብሮነትን የመገንባት ባህል እንዲጎለበት ወሰን ተሻጋሪ በሆነ መንገድ አብሮነትን ለመገንባት በሚያስችል መልኩ በአሁን ሰዓት 12ኛ ዙር ድረስ ከ70 ሺህ በላይ ወጣቶችን በማሰልጠን በተወለዱበት ሳይሆን በሌላ አካባቢ እንዲሰማሩ በማድረግ የራሳቸውን ባህል እንዲያሳውቁ የሌሎችን ባህሎች አኗኗሮች እንዲማሩ በህዝቦች አብሮነት እንዲጎለብት ለማድረግ የሚያስችሉ ስራዎች ተሰርተዋል።